አሁን ያለበት ጋዛ ያለበት ምናልባት ባለፉት 14 ወራት ከነበረበት እጅግ በጣም አስዋ ሐል ነው ያለው። አሁን በጣም ከባድ ሁኔታ ውስጥ ነው ያሉት። በጣም ከባድ ሁኔታ ውስጥ ነው ያሉት። ሸሂድነትን መለማመድ ይቻላል። ረሃብ መልመድ ከባድ ነው ማለት ከባድ ነው። አንዳንድ ጊዜ ረሱላህ ሰለላሁ ዐለይሂ ወሰለም ከሒሳር ታስታውሳላችሁ አይደለም? ማዕቀብ ተጥሎባቸው በካዕባ ግድግዳ ላይ ተለጠፈ። ማንም ሰው እንዳያገባቸው፣ ማንም ሰው ከነሱ እንዳያገባ፣ የነሱንም እንዳያገባ፣ ከነሱ እንዳይነግድ፣ ከነሱም እንዳይሸጥ የሚል ማዕቀብ ተጣለና ያ ማዕቀብ 3 አመታት ሲቆይ የታሪክ ባለሙያዎች ርዕሳቸው ራሱ በጣም ይገርመኛል። ሁሉም في الشعب አቢ ጣሊብ ገቡ ይላሉ። ማለት በቃ አንድ ቤት ነው ያለው ለመሰብሰቢያ የሚሆን አላዋው አቢ ጣሊብ ቤት ብቻ። አሁን ጋዛ እንደዛ ሆናለች። የሆነች መሰብሰቢያ ማዕከል ብቻ ናት ያለችው። في حي الرفع ነው። ያን ሒሳር በሐያት ተመለከቷል አሁን ማለት ነው። خير በሰው ልጅ ታሪክ ታይቶና ተሰምቶ የማይታወቅ ሊባል የሚችል ነው። እህል ለሚጠይቁ ህፃናት የከፈን ጨርቅ ይዞ መምጣት፣ እህል ለሚጠይቁ ህፃናት ፈንጂ ማቀበል። በታሪክ እንግዲህ ብዙ ሰቆቃዎችን፣ ብዙ ጦርነቶችን፣ ብዙ ሀዘኖችን ሁሌም ደግሞ እነሱ የሚጠቅሱት የሆሎኮስት ወሬ በጣም እያጋነኑ የሚያወሩለት አልፈዋል። ያ ግን ከዚህም የባሰ ከዚህም የከፋ ድርጊትን ትናንት ይደረግብናል ብለው ሲሉ የነበሩ ሰዎች ዛሬ ራሳቸው እያደረጉ እያየን ነው። የከፋ ድርጊት እያየን ነው። እንግዲህ አላህ ይብቃቸው፣ አላህ ይድረስላቸው ለነዚህ